ለአዳምጥና ለወስንና ሻሃዳ እቀበላለሁ። በጣም የማመሰግነው በክብር ጥያቄን ስለመለስክልኝ። እስኪ ስለ እስልምና የሆነ ነገር በለኝ። በእርግጥ እስልምና ትክክለኛ ሃይማኖት እንደሆነ አውቃለሁ፣ ግን የሆነ ነገር በቃ የሚያሳምን የሆነ ነገር በለኝ። ኢስላም ብሎ ማለት ከቃሉ ስንነሳ አልኢስቲስላሙ ሊላሂ ወሕደህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአት ሚን አህሊህ ከዛሊክ። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው ፈጣሪ ራስን ማስገዛት ማለት ነው። ለእርሱ ብቻ በእርሱ ላይ ቅንጣትን ሳታጋራ። በኢስላም ላይ ትልቁ ጸጋ ይሄ ነው። ወደ ማንም አትሄድም። አንድና ብቸኛ ነው በማንነቱም በምንነቱም። ለእርሱ በቀጥታ ነው ማንኛውንም ኃጢአትህንም ሁሉ የምትነግረው። በሁሉ ነገር ላይ የምታማክረው እርሱን ብቻ ነው። ሙሐመድ ሆይ ፍጥረታቶች ስለ እኔ ከጠየቁህ እኔ ቅርብ መሆኔ ብቻ ንገራቸዋለሁ። ወደ አንተ ይምጡ አላለም። አንተን ካለመኑ በአንተ በኩል ካልሆነ አልቀበልም። በሸሆች በገለመሌ ምናምን ላ በመልአክ ምናምን አይሰማም። በቀጥታ እኔ ብቻ ለምኑኝ አለ። ለማንኛውም ባሪያው የከፈተው በር እሱን ብቻ ነው። ሌላን ማንንም አላደረግም። አያችሁ፣ መልአክ ይሁን የፈለገ ይሁን ቢጸድቅ ለራሱ ነው። ነቢይ ይሁን ቢጸድቅ ለራሱ ነው። ማንንም አካል በመካከል እንዳታስገቡ ብሎ እንዳውም አዞናል። በቀጥታ እኔን ጥሩኝ አለ። በቃ ነቢያቶች የሚያደረጉት ይህን ብቻ ነው። ነቢያቶችም ወደዚያ ወደ አንድ አምላክ ብቻ ነበር አምልኮን የሚሰሩት። ህዝቦቻቸውን የሚያዘዙት በዚህ ነው። ውድዑኒ አስተጅብ ለኩም ይላል አላህ። እኔን ብቻ በቀጥታ ለምኑኝ እኔ እቀበላቸዋለሁኝ አለ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ኡጂቡ ደዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሽዱን ይላል። ሙሐመድ ሆይ ባሪያዎቼ ስለ እኔ ከጠየቁ እኔ ቅርብ መሆኔን ብቻ ነገራቸዋል። በቀጥታ ከኔ ጋር ብቻ ግንኙነት ያድርገዋል። አንደኛ ይሄ ነው። ኢስላም ማለት ይሄ ነው። እርሱን በብቸኝነት መገዛት፣ በእርሱ ላይ ቅንጣትን ሳታጋራ አምላክ በነቢያት በኩል ያዘዘህን ትእዛዛት መፈጸም ነው። ታቻላረ ያን ሁሉም ነቢያት ወደዚህ መንገድ ነው የተጣሩት። ይህን መንገድ ለተከተለ ሰው ምን አለው ከተባለ በምድር ላይ ከጥመትና ከተሳሳተ ሰይጣናዊ መንገድ የሚጠብቅ የሆነ ብቸኛው መንገድ ነው አላህ በነቢያት በኩል ያወረደው መንገድ። በቀጣዩ ዓለም በቀጥታ ጀነት እንድትገቡ የሚያደርጋችሁ ብቸኛው አምላክ በነቢያት በኩል ያሳወቀን መንገድ ነው ኢስላም። ታቻላ አላህ በቁርአን ላይ ሲነግረን ምን አለ? ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ትክክለኛ ሃይማኖት እስልምና ብቻ ነው። ወመን የብተጊ ገይረ ልእስላሚ ዲና ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገና የተከተለ ሰው ያ ሃይማኖቱ ከኔ ዘንድ ተቀባይነት የለውም ነገ አለ። ይልቁንስ ከከሰሩት ሰዎች ከገሃነም ሰዎች ይሆናል ብሎ ተናግሯል። ከወዲሁ ነቢያቶች ሁሉ እንዳለ ለአንዱ አምላክ ብቻ ታዛዥ ሁኑ፣ ሙስሊሞች ሁኑ እያሉ አዘው ነው የሄዱት። ያዕቆብ ለልጆቹ ምን አላቸው? ወያዕቁቡ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ አላቸው። 11 ልጆች ነበሩት። አደራ አምላካቸው አላህ አንድ ሃይማኖትን ብቻ ነው የመረጠላችሁ፣ ሙስሊሞች ሁናችሁ እንጂ እንዳትሞቱ አላቸውም ይላል። ልጆች ውስጥ ምን አሉ? ሙስሊሞች ነን ብለው ተናገሩ። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስሐቀ ወያዕቁብ ኢላሃን ዋሒደን ወነሕኑ ለሁ ሙስሊሙን። እኛ ለእርሱ ለዚያ ለአንዱ አምላክ ታዛዦች ነን ሙስሊሞች ነን አሉም ይላል። እና ይህ ነው የነቢያት መንገድ ማለት ይሄ ነው። በቀጣዩ ዓለም ጀነት እንደሚያስገባቸው ሙስሊሞችን አላህ ሱብሓነሁ ወተዓላ ቃል በቃል ተናግሯል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና፣ እነዚያ ሙስሊም የሆኑትንም ገነትን ግቡላችኋለሁኝ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ቃል ይገባሉ። ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም ነፍስ አይገባባትም ብለው ተናገሩ። በቁርአን ላይ አላህ ሱብሓነሁ ወተዓላ በጣም በርካታ ቦታ ላይ ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ለእነርሱ ጀነት የምትባለን መጠቃቀሚያ ጸጋ ዓለም አዘጋጅቼላቸዋለሁ እያለ ይናገራል። የጀነት ዓለም ለእነርሱ ተዘጋጅታለች እያለ ይናገራል። ወኡድኺለ ለዚነ አመኑ ወዐሚሉ ሷሊሓት ጀናቲን እያለ ይናገራል ሱራ ኢብራሂም ላይ። እነዚያ አምነው መልካም የሰሩትን ጀነትን እንዲገቡ አደርጋቸዋለሁ እያለ ይናገራል። እና ይሄን ይመስላል ኢስላም ማለት ለአንዱ አምላክ በብቸኝነት መገዛት፣ በእርሱ ላይ ቅንጣትን ሳታጋሩ ኑራችሁበት፣ በቀጣዩ ዓለም ደግሞ ዘላለማዊ ሀገር የሆነችውን ገነትን የምትወርሱበት ብቸኛው አምላክ በነቢያት በኩል ያዘዘው መንገድና ሃይማኖት ነው። በእርግጥ ብዙ ጥያቄዎች ይኖሩኛል፣ ግን ለዛሬ ይሄ ይበቃኛል። ለአዳምጥና ለወስንና ሻሃዳ እቀበላለሁ። የሚማሩ ሰዎች ካሉ ትንሽ ለአዳምጥ ከመወሰን በፊት
ሁሳችን ሰላም ነው? ሰላም እንዴት ነው? እንዴት ነህ? አለን አለን ሁሉ ሰላም አለን አልሐምዱሊላህ። እግዚአብሔር ይመስገን። እኔ እንኳን ማውራት የምፈልገው ከአንተ ጋር ማውራት ፈልጋለሁና በክርስቶስ ባህሪያት ላይ ማውራት ፈልጋለሁ ከአንተ ጋር ባህሪያት ላይ። እሺ ኢየሱስ ክርስቶስ ማን ነው በሚለው ላይ ነው። ኢየሱስ ክርስቶስ ባህሪያቱ ላይ ሁለት ማንነት አለው ብዬ አምናለሁ። ባህሪያቱ ላይ ማውራት ፈልጋለሁ። ሁለት ማንነት እንዳለው ኢየሱስ ክርስቶስ ተናግሯል። መጽሐፍ ቅዱስ ላይ ጀምር። ባህሪያት ላይ ማውራት የምፈልገው ስለ እስልምና አላወራ። ባህሪያት ላይ ግን ማውራት ፈልጋለሁ። ኢየሱስ ባህሪያት ላይ እያልኩ አትሰማም እንዴ? ኢየሱስ ክርስቶስ ሁለት ማንነት አለኝ ብሎ ተናግሯል ወይ? ባህሪያቱ ላይ ነው እያልኩ ያለሁት። አስተምሮ እኛ ሆነ እኮ ችግር የለውም። ኢየሱስ ክርስቶስ እኔ ሁለት ማንነት አለኝ ብሏል ወይ? ትምህርት ነው። መጽሐፍ ቅዱስ ላይ እንደዛ ማለት አይጠበቅበትም። ትምህርት ነው። ስለዚህ አላለም አይደል? ኢየሱስ ክርስቶስ እንደዛ ባትሆን መልካም ነው። ትምህርት ነው እያልኩ ነው ያለው። ኢየሱስ ክርስቶስ እኔ ሁለት ባህሪ ያለኝ ብሏል ወይ? እሺ ኢሳ እኔ ያለ መልእክተኛ ነኝ ያለበት ቦታ ከቁርአን ያሳየኝ። እንደዛ ካልክ በጣም ጥሩ። ልብ ብላችሁ እኔ የአላህ መልእክተኛ ነኝ ያለበት ከቁርአን ራሱ የተናገረበት ከቁርአን ስጠኝ። አብሽር ላሳይ፣ ወላሂ ላሳይ። መልካም ራሱ ነው ያልኩ። አዎ ራሱ ኢሳ ተናግሯል ማለት ነው። ቁርአን ላይ ተናግሯል። ማሳየህ ነው ማስረጃ። ይገርማል። ኦኬ እሺ ጋር ቁርአን እንዴት ነው የወረደው ነው? ማን ነው ተናጋሪው ነው? ኢሳ ወይ ጥያቄህን አትቀይር። ምንድን ነው ያለው? በቁርአን ላይ አለ ኢሳ እኔ የአላህ መልእክተኛ ነኝ ያለበት ቦታ አለ ወይ ነው ያልኩህ አይደለ? ቃል በቃል ኢሳ የኢሳ ንግግር አለ ወይ? አዎ ላሳይህ ነው። እሺ ሱራ ምዕራፍ 61 ቁጥር 6 ላይ አውጣ አንሎ። ኦኬ የመርየም ልጅ ኢሳ የእስራኤል ልጆች እኔ ከተውራት በፊት ያለውን ለማረጋገጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ የተላኩ ያለ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ምን አለ ኢሳ? ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ከየት የመጣ ነው ሀሳቡ? እሱ ማለት ከአንተ ጋር ብዙ አርጊው ማድረግ አልፈልግም። ያው ከኢሳ ኦኬ። ይሄ ቁርአኑ በማን ዘመን ነው የመጣው? በማን ላይ ነው የወረደው? አሁን ጥያቄ ወሱ ሁለተኛ ጥያቄ ማለት ነው። yes that's my question ቆይ አንዴ ቆይ ምንድን ነው ያለው? በቁርአን ላይ ኢሳ ቃል በቃል እኔ የአላህ መልእክተኛ ነኝ ያለበትን ቦታ አሳየኝ ብለሃል ወይንስ አላልክም? ብያለሁ። ማይክ የኔ ጥያቄ አድምጠኝ። አዳምጥ ባክህ። በጣም ጥሩ አዳምጥ። ለዚህ ጥያቄ ራሱ ኢሳ የተናገረበትን ያው አገኘ። አሁን ጥያቄውን ሊቀይር ነው። ምን ብሎ ሊቀይር ነው? ቁርአን ከማን ነው መቼ ነው የመጣው ለማን ነው የመጣው ብሎ ሊጠይቃል ነው። ጠይቅ ያው የኔ ጥያቄ በመሰረቱ ሁሴ እንደው ያው አንተ ፎርስ አድርገኝ ተመዘዝከኝ እንጂ የኔ ጥያቄ ኢሳ ቁርአን ላይ ቃል በቃል ያው የቃል በቃል ጥያቄ ስለሆነ ማለት ነው ቃል በቃል ተናግሯል የሚል ጥያቄ ነው። ይሄ ተናጋሪው ሌላ አካል ራሱ አላቸው እያለ ኢሳ እኮ ነው ተናጋሪ። አስታውስ እኮ ነው የሚለው። ማን ነው ተናጋሪው እዚህ ጋር? አዎ ቆይ አንድ አስታውስ የሚለው ሳይሆን እኔ አላህ መልእክተኛ ነኝ የተናገረው ቃል ማን ነው? እኔ አላህ መልእክተኛ ነኝ የሚለው ማን ነው? እዚህ ጋር የኢሳን ሐሳብ ይዞ መጥቶ ነው። ማን ነው እኔ አላህ መልእክተኛ ነኝ ያለው? አላህ ነው ይሄን ያለው ወይስ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ወይስ ኢሳ ነው? እኔ አላህ መልእክተኛ ነኝ የሚለው ጅብሪል ማን ነው? ኦኬ መልካም። ይሄ ሐሳቡ እንትን ነው ላይክ ጅብሪል አመጣ ቃሉ። ከዛ በኋላ በመሐመድ አፍ የተነገረ ነው። ማን ያመጣው አይደለም ጥያቄ። እኔ አላህ መልእክተኛ ነኝ ብሎ የተናገረው ማን ነው? እሺ የኢሳን መጽሐፍ ስጠኝ። ይሄንን የተናገረበትን የኢሳን መጽሐፍ ጠየቀው። ምንድነው? ከቁርአን አሳየኝ ነበር። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ ስጠኝ አለ። ኧረ ተው እባክህ ነው ወላሂ ትልቅ ሰው አይደለም ሙስዬ፣ በጣም ትልቅ ሰው ነኝ። እሱ ኦኬ እኮ ረጋ አዳምጥ። እሺ ምን አለ ቅድም? ከቁርአን አሳየኝ አለ። አሁን ደግሞ ከቁርአን አልፈልግም ከኢሳ መጽሐፍ አሳየኝ። እሺ ቀድም የተጠየቀውን ጥያቄ መመለስ ትችላለህ? እግዚአብሔር ጋጋንንትን ከምን እንደፈጠረ ተናግሯል መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ ላይ ያወራል።
ለኛ ማወቅ ባለ ያው ይናገራል። ለኛ ማወቅ ባለብን መልክ ይነግረናል። መላእክቱን ዕብራውያን 1 ላይ ገባ ስለ ልጁ እያለ ያወራል። ዕብራውያን 1 ጋኔን ከምን እንደተፈጠረ ይናገራል። ጋኔን ማለት መጽሐፍ ቅዱስ በቃ ጋኔን የሚባል ፍጡር የለም። ጋኔን አጋንንት በቃ ከመላእክት እንደወደቀ ነው። መላእክት እንደነበረ ሳጥናኤል መላእክት እንደነበረ ከዛ ክብር እንዳጣል ስለመውደቁ ሳይሆን አጋንንት ከምንድን ነው የተፈጠሩት? ከምን ተፈጠሩ? መላእክት ነበር፣ ክብሩ መላእክት ነበር እያልኩ ነው ነበር ሳይሆን ጥያቄ ከምንድን ነው የተፈጠሩት? የስ ፍጥረቱ ከመላእክት ስለሆነ መላእክቱ ደግሞ ከእሳትና ከነፋሳት ይላል መጽሐፉ፣ እንደዛ ነው ያስረዳው። ስለዚህ አጋንንት የሚባል ፍጡር የለም፣ መላእክት ናቸው እነዚያ ማለት ነው። በቃ ሲወደቅ ክብሩን ትቷል። የነበረውን ክብር ትቶ ወደቀ። እሺ መላእክትና አጋንንት አንድ ናቸው ማለት ነው እንደ ክርስትና? ኖ በመጀመሪያ ክብሩ በመጀመሪያ ክብሩ ከመውደቁ በፊት ሕዝቅኤል 12ን ማንበብ ትችላለህ። እሺ መልአክ ነበር አይደለም? በመልአክ ክብር ነበር እያልኩ ነበር። በጣም ጥሩ። እሺ ከምንድን ነው የተፈጠሩት? ስለዚህ አጋንንት የሚባል ፍጡር ራሱን የቻለ የለም። ክርስትና አያውቅም። እነዚህ ነው አጋንንት አይፈጠርም። መላእክት ነበሩ። በጣም ጥሩ። አያቸው መላእክት የሚባል እንጂ አጋንንት የሚባል ፍጡር የለም። ስለዚህ እነዚህ መላእክቶች ናቸው ወደ አጋንንትነት የተቀየሩት ማለት ነው አይደለ? ሕዝቅኤል 12ን ስታነበው ሙሉን ስታነበው በዛው አድራሻ ሰጥቻለሁ። ሙሉ እንትኑን ስታነበው ክብሩን እንዴት እንደተወ ምንም እንደነበረ እንደሆነ ይነግረዋል። በጣም ክብሩን አጉልቶ ይነግረውና የነበረበትን ክብር ዲያብሎስ ከምንድን ነው የተፈጠረው? እኛ ጋር ይገርማል። እኛ ጋር መላእክትና አጋንንት በጣም የተለያየ ሰማይና ምድር የሆኑ ፍጥሮች ናቸው። ለማንኛውም እነሱ ጋር አንድ ናቸው። መልአክ ነው ወደ ጋኔን ያገኘው እያለን ነው። አጋንንት ከምንድን ነው የተፈጠረው? ማስረጃ ውስጥ ነው። መልካም እሺ። እኔ አጋንንትን እግዚአብሔር አልፈጠረም። ክብሩን ትቶ ስለወረደ አልፈጠረም ሲጀምር ማለት ነው። እኔ ማመልከው አምላክ መላእክትን ፈጥሯል። ከዛ በኋላ ግን ክብሩን ትቶ በገዛ ፈቃዱ ወርዷል። ስለተመኘ ማለት ነው። የማይሆን ክብር አጋንንት ብሎ የፈጠረው ፍጥረት የሚያሳይ አንድም ክፍል የለንም መጽሐፍ ቅዱስ። መላእክት አድርጎ ግን እንደፈጠረ ስለ መላእክቱ ይላል መናፍስት አገልጋዮችንም የእሳት ነበልባል የሚያደርግ ይላል። እሺ ኢየሱስ ክርስቶስን ስለ ኢየሱስ ክርስቶስን እሺ ስለ ኢየሱስ ክርስቶስ እኔ እናንተ እናውራ። በጣም ጥሩ። ኢየሱስ ክርስቶስን ማርያምና ወንድሞቹ ምናምን ምን ብለው ነበር የሚያምኑት? እብድ ነው ብለው ያምኑ ነበር አይደለ? በይቅርታ ጋር መጽሐፍ ነው። ስለ ኢየሱስ ክርስቶስ እናውራ። አሁን እንዲያሉት የሚለውን ተወውና ምን ብለው ነበር በዘመኑ ያሉት? ክፍሉን ጠቅሰን እናውራ እና ጊዜ እብድ ነው ብለው ያምኑ ነበር እንጂ አምላክ ነው ብለው ያምኑ። መልካም እሺ፣ ክፍሉን ጠቀሰውና አይ ነው ቦታውን አውቀዋለሁ። በአውዱ መሰረት እናንብበው። አይሽ በአውዱ መሰረት እሺ። ማርቆስ ወንጌል ምዕራፍ 3 ላይ ያለውን ሐሳብ ነው ያነሳውና ከፍቼዋለሁ። 31ኛው እሺ 31 ላይ ነኝ። እዚህ ድረስ ያለውን አንብቤልሃለሁ። ከዚህ በኋላ ይላል ቆይ አንዴ 1954 ነው 1954 ነው እኔን ነው አልያዝኩም። አዲሱ መደበኛ ነው ያዝኩት እያልኩ ነው ካሉት አውጣው አዲሱ ትርጓሜ 1954 ያውጡልሃል። 1954 ይህን ሀሳብ ድፍን ነው ሀሳቡ አልኩ። 1954 እናውጣለን። አንድ ያውጡለት 1954 ተመልከት። መጽሐፍ ቅዱስ እርስ በራሱ ይጋጫል። ለምሳሌ የተሳሳተ ትርጓሜ ቢተረጎም ትርጉም ላይ ነው እያወራኝ ያለው። ትክክለኛ የሆነ ሁለት ትርጉም መጣልኝ አንድ አንቀጽ በቁርአን ላይ الرحمن على العرش استوى የሚል ለምሳሌ እንውሰድና ሁለት የተለያየ ትርጉም የያዘ መጣልኝ ትርጓሜ ማለት ነው። ትክክለኛው የትኛው መሆኑን እንዴት ነው ማወቅ የምችለው? ምን አለኝ እሱ ጥሩ መልሶልኛል። እሱ ምንድነው ያለው? ወደ እናት ቋንቋው በመመለስ በዚያ ነው ማወቅ የምንችለው አለ። በጣም ጥሩ። እኔ ትርጓሜ የተሳሳተ ባገኝ በአንድ አንቀጽ ላይ ወደ እናት ቋንቋው ሂጄ አንብቤ ቃል በቃል አነብልሃለሁ። የመጣልኝ ቃል ቁርአንን ማለት ነው።
አንብቤልህ አረበኛውን ትርጉሙንም እናውቀዋለን። የትኛው ትክክል መሆኑን ማግኘት የምንችል ተወለዶች ነን እኛ ሙስሊሞች። ክርስቲያኖችስ የተለያየ ትርጉም መጣ። ለምሳሌ ይሄ ሰውዬ እንዳሳየው ማለት ነው። በምንድን ነው ማወቅ የምትችለው አልኩት። ወደ እናት ቋንቋ በመመለስ ትርጓሜ። አሁን ትርጉሙ ይለያያል ወይ? አዎ የቃላት ልዩነት አለ አለን። ታዲያ ትክክለኛ መሆኑን እንዴት ነው የምታውቀው? ወደ እናት ቋንቋ በመመለስ አለ። የእናት ቋንቋ ማንበብ ትችላላችሁ ወይ? ላ አትችሉም። ትርጉሙንስ ላ አትችሉትም በጭራሽ። ማንበብ ያልቻለ ሰው ቋንቋውን ትርጉሙ እንዴት ነው ሊያውቅ የሚችለው? አይ ተተርጉሞልኛል በእንግሊዝኛ እያለ ነው። ያ ስህተት እንደሆነና ትክክል እንደሆነ ማወቅ እንዴት ትችላለህ? ወደ እናት ቋንቋ በመመለስ ብለህናል ቅድም። ጥሩ የእናት ቋንቋውን አንብብልን። ወፍ የለም። አያችሁ። ስለዚህ በርዘው ተርጉሞላችሁ እንደሆነ ሌላውን በእነዚህ ነገራቶች ላይ ያላችሁ ሌላውን በርዘው በተሳሳተ ሁኔታ ተርጉሞላችሁ እንደሆነ በምን ማወቅ ትችላላችሁ? የእናት ቋንቋን ማንበብ አትችሉም፣ መረዳትም አትችሉም። ይሄን ያሳዝናል። ለማንኛውም እሺ እዚህ ጥቅስ ላይ እንመለስና እንዳጠቃላይ አብዳል ብለው ሊይዙት የመጡት ቤተሰቦቹ ናቸው፣ ዘመዶቹ ናቸው አይደለ? ዘመዶቹ ኢየሱስ ክርስቶስን አምላክ ነው ብለው ሳይሆን እብድ ነው ብለው ነበር የሚያምኑት አይደለ? እንደ መጽሐፉ ማለት ነው። ቀጥላ ሀሳብን ሰጣህ። እኔ ሪፍሌክት ላድርግ ሀሳቤ የኢየሱስ ክርስቶስ አምላክ ነው ብለው ሳይሆን እብድ ነው ብለው ነበር የሚያምኑት ማለት ነው። ይቅርታ አድርግልኝ ወገናችን። ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ሁሱ ዘመዶቹ ሊይዙት መጡ የሚለውን ተፍሲሮቻቸውን ማየት ካስፈለገ አሁን አንተ ራስህ የከፈትከው ዌብሳይት ውስጥ ዘመዶቹ ሲል የተፈለገበት እናትና ጓደኞቹ ናቸው ተብሎ ተተርጉመዋል። አስፈላጊ ከሆነ አሁን አንተ የከፈትከውን እዛው ከፍቼ ዘመዶቹ ሲል አንደኛዋ እናቱ፣ ሁለተኞቹ ጓደኞቹ ናቸው ተብሎ ቃል በቃል ተጽፈዋል። ማንበብ አለብኝ ላሳያችሁ ወይ? ራስህ ታወጣለህ። ና ትልቁ ላይ እናድርገውና ራስህ ያወጣው። ያላ የቀደሙ ነው ያንተ የከፈትከውን ራስህ ክፈተው። ያላ ጌታ ሰው በጌታ ዘመን እሱን ከከፈተን መክፈት ይችላለሁ። የዛሬው ቀን ያንተ አይደለም። በጌታ ሰው ተበልተሃል። አዎ ስልኩን አምጣው። መልካም ስልኩን አምጣው። እንትን ልበላችሁ አንድ ጊዜሽ ስልኩን አምጣው። ሳላይ ስልኩን ክፈተው። እኔም እንድናገር ፍቃድ ስጡኛ። ሀሳቤን ሪፍሌክት እንዳደርግ አሁን የከፈትከውን እከፍታለሁ፣ ግን ሀሳቤንም ሪፍሌክት እንዳደርግ ቶሎ እሱ መጨረስ አለብን። እኔም አንተ የምትፈልጉትን ነገር ነው የምታነሱት። ዘመዶቹ እናትና ጓደኞቹ ናቸው። ይህንን ታምናለህ ወይስ ትከፍታለህ? እናየዋለን። ይኸው ይላል። አይዞህ እዚህ ጋር የሚላል ዘመዶቹ ሲል ይሄን እመና። ቅድም ሁሱ ሲነግርህ አይደለም ብለኸዋል። አንተ የከፈትከው ዌብሳይት ውስጥ እና ዘመዶቹ ሲል እናትና ጓደኞቹ ናቸው ተብሎ ተተርጉሟል። አይደለም ዘመዶቹ እዚህ ጋር ነው። ክፈተው። እዚህ ጋር ነው። ክፈተው። እሺ ስልኩን ክፈተው። ከፍቻለሁ እኮ አምጣው። ስልክን አምጣው። ይኸው መልካም። ስልኩን ሳላ ይኸው ስልኩን ወደዚህ አድርገው ፕሊዝ። እዚህ ጋር አድርገው። ስልኩ ወደዚህ አምጣው። ሁለተኛውን ስልክን አምጣው። የከፈተው አላዘጋችሁኝም? እንደሄንን ክፈተው። ችግር የለውም። እንግሊሹን ነው የምናነባው። ኮሜንተሪ ውስጥ ግባ። ኮሜንተሪ የሚለውን ንካ። ማርቆስ ወንጌል 3:21 ኮሜንተሪ የሚለው ምኑ ጋር ልንካለ? ኮሜንተሪ የሚወጣበት ቦታ ክፈታ። መጨረሻ ኮሜንተሪ ይኸውና፣ ኮሜንተሪ ላይ ወይ አንደኛ ላይ ወደ ላይ ሂድ። ወደ ላይ ይኸው ሲኦኤም ኮሜንተሪ ይኸው ሲኦኤም ይሄን ኮሜንተሪ እሱን አሁን ውረድ። እዚህ ጋር ይኸው እዚሁ ጋር ና ኤሊኮት ኮሜንተሪ ፎር እንግሊሽ ሪደር ይኸው ማርቆስ ወንጌል ውረድ። አሁን ምንድን ነው የሚለው? there came then his brother and his mother ነው የሚለው። ወንድሞቹና እናቱ መጡ ነው የሚለው። ጥቅሱን 3:21 ላይ አድርገው። ጥቅሱን 3:21 ላይ አድርገው። 3:21 ላይ 31 ይሄ 35 ነው። 3:21 ላይ ሀሳብ ነው ያለው። yes ዘመዶቹ ነው የሚለው እኮ እዚህ አይደለም። ይኸውልህ 3:21 ዘመዶቹ የተፈለገበት እነማን ነው የሚለውን ነው የምናየው።
ሁሱ ና አንተም ስማ 3:21 ነው አይደለ? አሁን ዘመድ የሚለው ቃል ነው 3:21 ላይ 3:21 የስ ዘመዶች ይላል። ዘመዶች ዘመዶቹ ግን ሳላ የሥጋ ዘመዶች መክፈት ያለብህ የ3:21ን ነው የምከፍተው። የ3:21ን ማብራሪያ ነው የምከፍተው፣ የ35ቱን አይደለም። ስልኩ ወደዚህ አምጣው። 3:21 ላይ እንደዚህ ይላል። ከላይ በኩል ጥቅሱን አስተካክል። እሱን እንደዚህ ይላል። 3:21 እንደዚህ ይነበባል። እኔ ጋር ባለው ቅጂ 3:21 ላይ እንደዚህ ይነበባል። ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። ይሄ ጥቅስ ዘመዶቹ የተባሉት በ3:21 መሰረት እነማን ናቸው ብሎ እሱ ጠየቀ አይደለ? የማርቆስ ወንጌል ምዕራፍ 3 ቁጥር 21 ምንድን ነው የሚለው? ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። እዚህ ቦታ ላይ ዘመዶቹ የተባሉት እነማንን ነው እያለ ያለው? ይሄው ኮሜንታሩ እዚህ ጋር ያለ ምንድን ነው የሚለው እዚህ ቦታ? and when his friends ጓደኞቹ or ዘመዶቹ right literally those from him ከእርሱ ሆነ ማለት ነው። ከዛ from his home ከቤተሰቡ as mother wait listen as the mother and the brother are mentioned later እናቱና ወንድሞቹ ከዛ በኋላ ተጠቅሰዋል ይላል። ከዛ በኋላ እዚህ ፍሬንድ ሲል ከቤተሰቡ የሆኑ እዚህ ቦታ ላይ ጓደኞቹ ሲል የተፈለገበት ከቤተሰቡ ነው። ከቤቱ እንደውም ቤቱ የራሱ ከቤተሰቡ yes ከቤተሰብ ማለት የስጋ ነው የሚለውን ሲዘረዝር ማዘር ይላል። ሁላችሁም ተመልከቱ። ማዘር and brother እናትና ወንድሞቹ ናቸው ቤተሰቡ ሲል ወይ ጓደኞቹ ወይ ዘመዶቹ ሲል የተፈለገበት አለ። ሊትራሊ ቃል በቃል አለ የተፈለገበት የሱ ከቤተሰቡ የሆኑ እናትና ጓደኞቹ ናቸው ማለት ተፈልጎ ነው ብሎ ያስቀምጣል። በቃ ለሁሉ ያለው ተፍሲሩ የራሳቸው ዌብሳይት ላይ ሁሉ የተናገረው ቃል በቃል ተፍሲር ላይ ተቀምጧል። ይሄን ይመስላል። ሁሉ ቀጥል። ከዛ በኋላ ስለመገለጹ ነው የሚናገረው እንጂ ዘመዶቹ እናትና ወንድሞቹ እንዴት ነው ዘመድ ሊሆኑ? ተፍሲሩ የ21 ነው የ35 አይደለም። ቁጥር 21 እዛ ጋር ተጠቅሷል ቢልስ ሳላይ ቁጥር አይደለም ቁጥር 21 ነው። ይሄው የ35 አይደለም። አድምጠኝ። እሺ አድምጠኝ። ይሄን ልክ ነው። አይታችሁ አይታችኋል። እሱ የተናገረው እዚህ ጋር እሺ ይሄን ይመስላል። እሺ መልካም ተጠቅሷል ሚል እዚህ ጋር 21 ላይ ዘመዶቹ ይላል። ዘመዶቹ ማለት የሥጋ ዘመዶች ማለት በዙሪያ ያሉ ዘመዶች ናቸው። ከዛ በኋላ ግን እናትና ወንድሙ ደግሞ ሌተር ተጠቅሷል። ይሄው እኔ እኮ አልተጠቀሰም ማለት ነው አይደለም። ኧረ አንተ እንዴት ነው የምትተረጉመው? እንግሊዝ ተጠቅሷል 31 ላይ እንግሊዘኛ ሁላችንም እሱ 35 ነው። ቁጥር አይታይህም? ቁጥር አይታይህም እንዴ? እሺ ቁጥር 35 ነው። 35 ላይም ተጠቅሰዋል። ግን የቁጥር 21 ዘመዶቹ ስለተፈለገበት እናትና የገዛ ወንድሞቹ ጓደኞቹ ናቸው ተብሎ ቃል በቃ ተጠቅሰዋል። ስለዚህ ምንም ላደርጋችሁ ይሄን ይመስላል። እናንተ እንደዚህ ነው ብላችሁ ካመናችሁ እኔ ደግሞ መጽሐፌን የማምነው በሌላ በእናንተ ማይንድ አንድ ቆይ ትልቁ ላይ አርጉኝ። እንደውም ቆይ ትልቁ ላይ አርጉኝ ይጨምርልኝ። ቃል በቃል እንዳትክድ ትልቁ ላይ አርጉኝና እንመልከት።